line to go to Texas. I mean, they're already started, but we're selling a lot of oil, a lot of oil. ትራምፕ አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ተናገሩ። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙ ተናግረው ነበር። ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃው አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነፃነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኞቹ ሀገራት መርከቦች እንደሆኑ አላሳወቁም። ትራምፕ ፕሮጀክት ፍሪደም ወይም የነፃነት ፕሮጀክት ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ሰኞ ዕለት እንደሚጀመር ነው የተናገሩት። ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱ አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉ አግዳለች። ዩናይትድ ስቴትስ እንዲሁ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ ጥላለች። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ ተኩስ አቁም ጥሰት ይቆጠራል ብለዋል። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቅሰው ሁላችንንም በጣም በጎ ወደሆነ ነገር ይመራል ብለዋል። አክለውም መርከቦችን ከወሽመጡ የማስወጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካ፣ ኢራንና ሌሎች የመካከለኛው ምስራቅ ሀገራት ስም የሚደረግ መሆኑን ተናግረዋል። ትራምፕ በዚህ ልጥፋቸው ላይ ከቴህራን ጋር ያለው ትብብር በምንም መልኩ እንደሚስተናገድ ያሉት ነገር የለም። ትራምፕ የመርከብ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉ አብራርተዋል። የአሜሪካ ማዕከላዊ እዝ ሴንትኮም የትራምፕን ፕሮጀክት ፍሪደም እንዴት አድርጎ እንደሚያስፈጽምም ይፋ አድርገዋል። የዩኤስ ማዕከላዊ እዝ ጦር በሆርሙዝ ወሽመጥ የንግድ መርከቦች ያለ ችግር እንዲንቀሳቀሱ ለማስቻል ፕሮጀክት ፍሪደምን ሚያዝያ 26 ድጋፍ ይሰጣል ሲል እሁድ ዕለት ባወጣው መግለጫ አስታውቋል። ይህ ድጋፍ 15,000 ወታደሮችን፣ ኢላማቸውን ለይተው የሚመቱ ሚሳኤል አውዳሚዎችንና 100 አውሮፕላኖችን የሚያካትት ነው ብሏል። ሴንትኮም በባህሩ ላይ የሚካሄደው የዓለም 1/4 ነዳጅ ንግድ ከፍተኛ መጠን ያለው የነዳጅና የማዳበሪያ ምርት በወሽመጡ ላይ ነው የሚጓጓዘው ብሏል። የሴንትኮም አዛዥ የሆኑት አዳም ብራድ ኩፐር የባህር ላይ እገዳችን ባለበት የመከላከል ተልዕኮ ያለው ድጋፋችን ለቀጣናው ደህንነትና ለዓለም ምጣኔ ሀብት ወሳኝ ነው ብለዋል። ሴንትኮም አዛዥ አዳም ብራድ ኩፐር አክለውም ለዚህ የመከላከያ ተልዕኮ የምናደርገው ድጋፍ ለክልላዊ ደህንነትና ለዓለም ኢኮኖሚ አስፈላጊ ነው ብለዋል። ኢራን በበኩሏ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገባ ከሆነ ጥቃት እንደሚፈጸምበት አስጠንቅቃለች። ዶናልድ ትራምፕ በወሽመጡ መንቀሳቀሻ አጥተው የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ ማድረጋቸውን ተከትሎ ነው ከኢራን በኩል ተቃውሞ የተሰማው። ሜጀር ጄኔራል አሊ አብዶላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልገው መናገራቸው ይታወሳል። የጦሩ መግለጫ በኢራን መገናኛ ብዙሃን በሆነው ኢሪብ ተጋርቷል። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙ ሲናገሩ ነው ይህ መግለጫ በተከታይ የወጣው። ይህንንም ተከትሎ የአሜሪካ ባህር ኃይል ወታደሮችና የጦር አውሮፕላኖችን ዝግጁ ማድረጉን ያስታወቀው ትራምፕ ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እናስወጣቸዋለን ያሉትም። በባህረ ሰላጤው ጦርነት ከጀመረበት ጊዜ አንስቶ ወደ 20 የሚገመቱ ባህረተኞች መንቀሳቀሻ አጥተው መቆማቸው ይገመታል። ለመርከቦቹና ሰራተኞቻቸው በየጊዜው እየቀነሰ የመጣው አቅርቦትና የባህረተኞቹ አካላዊና የአእምሮ ጤና አሳሳቢነት እያደገ መጥቷል። የዓለም 20% የሚሆነው ነዳጅ፣ ዘይትና የተፈጥሮ ጋዝ የሚተላለፈው በሆርሙዝ ወሽመጥ በኩል ነው። በሌላ በኩል በፊት ባለው ወር በአሜሪካ ጦር የተያዘው የኢራን መርከብ አባላት ለቴህራን ሊሰጡ ነው።
ባለፈው ወር በአሜሪካ ቁጥጥር ስር የዋለችው የኢራን መርከብ 22 ሰራተኞች ለፓኪስታን ተላልፈው መሰጠታቸው ተገልጿል። የፓኪስታን መንግስት ዛሬ ለኢራን ባለስልጣናት ይተላለፋሉ ሲል አስታውቋል። የአሜሪካ ወታደሮች ባለፈው ወር ቱስካ በተሰኘው መርከብ የተቆጣጠሯትን ሞተሯን ከመቱ በኋላ ነበር። ኢራን ድርጊቱን የባህር ላይ ወንበደና ስትል የጠራችው ሲሆን ፕሬዚዳንት ትራምፕ ደግሞ መርከቡ የባህር ኃይላችንን እገዳ ለማለፍ ቢሞክርም አልተሳካለትም ብለዋል። የመርከቡ ሰራተኞች ወደ ሀገራቸው መመለሳቸው በዩናይትድ ስቴትስ የተወሰደ የመተማመን ግንባታ እርምጃ እንደሆነ ፓኪስታን ገልጻለች። መርከቧ አስፈላጊው ጥገና ከተደረገላት በኋላ ወደ መጀመሪያዎቹ ባለቤቶቿ ለመመለስ ወደ ፓኪስታን የውሃ አካል ትመለሳለች ሲል አክለዋል። እነዚህ ተመላሾች በኢራንና በአሜሪካ ድጋፍ ጋር በመተባበር እየተቀናጁ ነው። መርከቦቹን ለመመለስ ኢራንና አሜሪካ ትብብር ማድረጋቸውን የፓኪስታን ባለስልጣናት ተናግረዋል። ፓኪስታን እንዲህ አይነት መተማመንን የሚገነቡ እርምጃዎችን ትደግፋለች። ለቀጣናው ሰላምና ደህንነት የሚደረጉ ቀጣይነት ያላቸው የድርድርና የዲፕሎማሲ ጥረቶችንም ማድረጓንም ትቀጥላለች ብለዋል።